ሳሮን እንግዲህ የወንድሟ ደብ ሳያንሳት ደግሞ እህቷን ሩትን በቢላ ወግታታለች። ይገርማል። ሳሮን በአንድ ቀን ወንድሟንም እህቷንም ልትገላቸው ነበር። ህይወታቸውን አደጋ ላይ ጣለቻቸው። ዴቭን መረዘችው። ባለፈው ለህይወት ያሰበችው መርዝ ለወንድሟ ሆነ። ወንድሟ ከአደጋ ተረፈ። ሁለተኛ ደግሞ ህይወትን እገላለሁ ብላ ስትጋበዝ እህቷ ሩትን ወጋቻት። ይገርማል። ሰላም ሰላም! ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ዛሬ የህይወት መንገድ ክፍል 26 ይዘን መጥተናል። በዚህ ክፍል እንግዲህ ሌላ ትኩሳት ተፈጥሯል ማለት ነው። ሳሮን እያበደች እየለየላት ነው ሰሞኑን ማለት ነው። እንግዲህ ለህይወት ያሰበችው ነገር ሁሉ በእህትና በወንድሞቿ ላይ እየሆነባት ነው እና ይሄ ነገር ደግሞ አይምሮዋን እየለቀቀች ትገኛለች ማለት ነው። ባለፈው እንግዲህ መጨረሻው ላይ እያየ ነው ምንድን ነው ለህይወት ምግብ ሰርታላት ጁስ ሰርታላት አታላ ጥሩ ሰው መስላ ይቅርታ ጠይቃት እንግዲህ ለዛ ላጠፋችው ጥፋት ሁሉ መካሻ ብላ ምግብ ሰርታላት እሷን ለማስደሰት ብላ ከእንቅልፏ ድረስ ቀስቅሳት ያን ምግብ እንዴት በላና ጁሱንም እንድጠጣ አዛት ወደ ስራ ሄድኩ ብላ ወታ ነበር። ነገር ግን ህይወት ዛሬ መወገድ አለባት ብላ ስልክ አናግራ እና ከ15 ደቂቃ በኋላ ህይወቷ ስለሚጠፋ መቶ አስክሬኗን እንደወስድ አዛው ነበር። ነገር ግን ተመልሳ ስትመጣ ዴቭ ከውጭ ስራ ሊሄድ ብሎ ቀጠሮ ተሰርዞበት ወደ ቤት ሲመለስ የህይወትን ጁስ ማለትም ሳሮን ለህይወት ልትገልበት ጁስ የሰራችውን መርዝ የተመረዘውን ጁስ አንስተው ጠጥቶት በጣም ታሞ ነበር። እዛ ላይ ነበር ያቆመው ማለት ነው። ዛሬ ደግሞ እንግዲህ ዴቭ ሆስፒታል ሄዶ ህይወቱ አደጋ ላይ ሆኖ ኮማ ውስጥ ገብቶ ነበረ። እህቱ ግን አልሄደችም፣ እቤት ተቀምጣለች። ወንድሟ በህይወትና በሞት መካከል ሆኖ እሷ ግን አሁንም ህይወትን እንዴት እንደምታጠፋትና እንዴት ወጥመድ ውስጥ እንደምታስገባት እያሰበች ነበረ። ወይኔ ወንድሜን ገደልኩት፣ እጅን በእጅ በላው፣ ለዛች ለአረመኔ ለጨካኝ ያሰብኩት ለወንድሜ ሆነብኝ። ይችን ማትረባ ገረድ እንዴት አድርጌ ነው ከቤት ማስወጣት? አሁን እኮ በቃ ሁሉም ሰው ያውቃል እኔ እንዳደረግኩት ወንድሜ እንደገደልኩት ሁሉም ሰው ያውቃል። ምን ማድረግ ነው ያለብኝ? ለዚህ ወንጀልማ የሆነ ሰው እፈልጋለሁ፣ የሆነ ሰው በሱ ማሳብብበት እፈልጋለሁ። ለዚህ ደግሞ ህይወት ናት። እሰራልሻለሁ፣ አልለቅሽም። በአንቺ ምክንያት ነው ወንድሜ እንደዚህ ሆነውና አልለቅሽም እያለች የመርዙን ብልቃጥ ከህይወት ሻንጣ ውስጥ ታስቀምጠዋለች። እንደዛ ያደረገችው ምናልባት ምርመራ እንኳ ቢካሄድ እሷ ተጠርጣሪ እንድትሆንና ህይወትን ለማሳሰር አስባ ነበረ። ከዛም በኋላ በህይወት ልታሳብብ ከቦርሳ ውስጥ መርዙን ካስቀመጠች በኋላ ሳሚ ይመጣና እንደ አንቺ ቆይ ዝም ትሰሪያለሽ? ወንድምሽ እዛ በህይወት እና በሞት መካከል ሆኖ አንቺ ዝምን እየሰራሽ ነው ሲላት፣ እሷም ደግሞ በጣም እንደተጨነቀችና ለወንድሟ በጣም እንዳሰበችና እንደደነገጠች የምታደርገው ሁሉ ግራ እንደገባትና ለዚህ ሁሉ ተጠያቂ እሷ እንደሆነች ተናግረዋለች። ሳሚም ደግሞ አረ ተረጋጊ አላት። እሺ አሁን ወንድሜ እንዴት ነው ስትለው፣ አሁን ዴቭ ኮማ ውስጥ ነው፣ ኮማ ገብቷል። ነገር ግን ምናልባችም ዶክተሮቹ ህይወቱ አደጋ ላይ ሊሆን ይችላል፣ ምናልባችም ህይወቱ ያስፈራል፣ ሊሞትም ይችላል ብለዋል። ግን እስካሁን ድረስ ምንም አልተፈጠረም ሲላት፣ እሷ ደግሞ ወይኔ ወንድሜ በእኔ ምክንያት እኮ ነው እንደዚህ የሆነው ማለት ትቀጥላለች። ምን ማለት ነው በእኔ ምክንያት ስትይ ምን ለማለት ፈልገሽ ነው ሲላት፣ ያው በእኔ ምክንያት አይደለም እኔ ብጠብቀውና ለሱ ጊዜ ብሰጠው የሚበላውንና የሚጠጣውን ብቆጣጠርና ለሱ ጊዜ ብሰጠው ኑሮ እኮ ይሄ ሁሉ ነገር አይፈጠርም ነበረ። ስለዚህ በእኔ ምክንያት አይደለም እና ወንድሜ ሊሞትብኝ ነው ስትል፣ አረ ተረጋጊ፣ ቢሞት ኑሮ እኮ መጀመሪያውንም ይሞት ነበር። ነገር ግን እድሜ ለህይወት ተሯሩጣ ወተት ባሰጠው ኑሮ ይሞት ነበር። አሁን ግን ሰላም ይሆናል፣ ሁሉም ነገር ሰላም ይሆናል ብሎ ያረጋጋታል። ከዛም በኋላ እኔ አሁን የመጣሁት ምናልባት እንኳን ቢያገግም የሚቀይረው ልብስ ለወስድለት ነው የመጣሁት አላት።
እና ሻንጣ ፈልጋለሁ ሲላት ሁሉም እዚህ ቤት ያለው ትላልቅ ሻንጣ ነው፣ እኔ ደግሞ ቀለል ያለ ሻንጣ ነው የምፈልገው፣ የት ነው የማገኘው ሲላት በቃ የህይወትን ሻንጣ ውሰድ አለችው። ህይወት ደግሞ ሻንጣ ከየት አመጣች? ልብሷን በፌስታል አይደል እንደምታስቀምጠው አላት። ሳሮን ደግሞ አይ ሰሞኑ ሻንጣ ገዝታለች፣ ሄድና ክፍሏ ከሷ ውሰድ፣ የእሷን ቦርሳ ውሰዲ፣ ልብሷን አውጣና አስቀምጠህ እቃዋን አውጥታ አስቀምጥና የእሷን ቦርሳ አምጣና እሷ ቦርሳ ውስጥ አስቀምጠውና እንሄድ፣ እኔም ልብስ ልቀይር ልግባና አለችው። አንቺ ቆይ በዚህ ሁኔታ ሆነች ስለ ልብስ መቀየር ነው እንደምታስቢው? እዛ ወንድምሽ ሊሞት እያለ አላት። ከዛም በኋላ እሺ በቃ አለችና እሷ የፈለገችው ከህይወት ክፍል ሄዶ ቦርሳዋን በርብሮ መድኃኒቱን እንዳገኘ ነው፣ መርዙን ማለት ነው። ወንድሟን የመረዘችበት መርዝ የመርዝ ብልቃጥ ከህይወት ልብስ ውስጥ እንዲገኝላት ስለምትፈልግ ሂዶ እሱ እንዳወጣው አደረገችው። ነገር ግን ሳሚ ሲያዩ በጣም ደንግጦ ነበረ። ምክንያቱም ህይወትም ታደርገዋለች ብሎ አላሰበም። ምክንያቱም እንደሚዋደዱ ስለሚያውቅ ያንን መርዝ ምንም ነገር ሳይል እኪሱን ያስቀመጠው። ከዛም በኋላ ሳሮን እንግዲህ በጥያቄ ታፋጥጠዋለች። ቆየ እኮ ምን እያረክ ነበር እስካሁን ድረስ? ደግሞ ከሻንጣ ውስጥ ምንም ነገር አላገኘም እያለ ጥያቄ ትጠይቀዋለች። ምን ላገኝ እችላለሁ? ምንም ነገር የለም አላት። አረ በደንብ አይተሃል? ምንም ነገር አላገኘህም? የሆነ ነገር እኮ መገኘት አለበት ብላ አሁንም በጥያቄ ስታፋጥጠው፣ ቆይ ምንድን ነው እንዳገኘ የፈለግሽው? ምንም የለም አልኩሽ አይደል እንዴ? ልብሷ ብቻ ነው ያለው፣ ምንም ነገር አላገኘሁም አላት። ግን አንቺ ለምንድን ነው የምትጠይቂኝ አላት። ሳሮንም ደግሞ ያው እኛ ሴቶች ብዙ ስለሆነ ነገራችን ብዙ ስለሆነ ምናልባት የእሷን እኮ እቃ አይተህ ከሆነ ብዬ ነው፣ አይታወቅም ምን እንዳላት ለዛ ብዬ ነው ብላ ነገሩን አረሳሳችው። እሷ ግን ያንን የመርዝ ብልቃጥ እንዳገኘው ስለፈለገች አግኝቷለሁ ብሎ እሷን ተጠርጣሪ እንድትሆን ስለፈለገች እና ህይወትን እንዲጠረጥራት ስለፈለገች ነበር። ነገር ግን ሳሚ አይቶ እንዳላየ ሆኗል። ይሄ ነገር ደግሞ በጣም አስገርሞታል። ሆስፒታል ሂደው ሲመለሱ ደግሞ ሩት እንግዲህ ወንድሟን ቤት አስገብታ ቁጭ ብለው እያወሩ የሆነ ነገር ልታመጣ ሄዳ ሳሚ በሩን ከፍቶ ሲገባ ሩት ስታየው በጣም ደንግጣ ነበረ እና ሰውነቷ እየተንቀጠቀጠ ነበር። ሳሚም ቆይ አንቺ ደግሞ ምንድነው እንደዚህ ያስደነገጠሽ አላት። ሩትም ደግሞ ቆይ አንተ ከየት መጣ እንዴ? ሳሚ ከየት መጣ እያለ በጥያቄ ስታፋጥጠው ምን ሆነሽ ነው? ተረጋጊ መጀመሪያ። ምንድነው እንደዚህ የሚያንቀጠቅጥሽ እንዴ? አዝንቢልኝ የሚለው እኮ የጎጃም ዘፈን ቢኖርበት እኮ አቅልጠሹ ነበር። አሁን እኮ የጎደለው ዘፈኑ ብቻ ነው ብሎ ሙድ ይዝባታል። እሷም ደግሞ አረ እንደዛ እኮ አይደለም፣ አሁን እኮ ሆስፒታል ነበርክ፣ ምኔው እንደመጣ ገርሞኝ ነው። ደግሞ ሰማህ ዴቭ እኮ ተመርዞ ነው አሉ። ደግሞ እዚህ ቤት ከሆነ የተመረዘው ምናልባችም እኮ ማን ያውቃል፣ አንተም ልትሆን ትችላለህ የመረዝከው አለችው። ሳሚም ደግሞ አንቺ ሴትዮ ያምሻ እንዴ? ምንድነው የምትቀባጥሪው? አሁን ዞር በይልኝ ከፊቴ፣ ወይስ ደግሞ ጥፌ ናፍቆሻል አላት። እሷም ደግሞ እንደዛ በወሬ የምትይዘው ወንድሟ ወጥቶ እስከሚሄድ ድረስ ነበረ። ወንድሟ ግን መውጣት አልቻለም ነበር። ከዛም በኋላ ወደ ክፍል ገባችና ትጮሃለች። ሳሚም ደግሞ ወደ ሩት ጋር ይሄዳል። ክፈቺ እያለ በሩን ሲያንኳኳ ሩት ክፈቺ እያለ ሲያንኳኳ ወንድሟ እንደምንም ብሎ ሾልኮ ይሄዳል። ከዛም በኋላ ምን ሆነሽ ነው የጮሽው ሲላት እዛ እኮ አይጥ አይቼ ነው እያለች ዋሸችው። የት ነው አይጡ የት ነው እያለ ሲላት ይኸው እዛ አይታይህም? አንቺ ቀበጥ ስራ አታስፈችኝ ስራ ፈት ብሏት ቴቷት ሄደ። እንግዲህ በዛን አጋጣሚ ሳሮን ደግሞ ቤት ውስጥ ተመልሳ የህይወትን ልብስ እየበረበረች ነበር። ቆይ ሳሚም ካላገኘው እኔም ካላገኘሁት የት ሄደ? እዚህ አልነበር እንዲያስቀምጥኩት የት ሂዶ ነው እያለች ስትል ህይወት መጣች። ህይወት በሯን ከፍታ ግብት ስትል ሳሮን ልብሷን እየበረበረች ታገኛታለች። እንዴ ሳሮን ምን እየሰራች ነው እዚህ አለቻት። ምን እሰራለሁ? ምንሽን ልወስድብሽ እችላለሁኝ? አንቺ እኮ ደሃ ነሽ፣ ተራ ገረድ እኮ ነሽ፣ ምንሽ ይወሰድብሻል? እና እዚህ ቢሆንስ አለቻት። አረ ተረጋጊ፣ ምን ሆነሽ ነው? እኔ እኮ እዚህ ቆመሽ ሳይሽ እኮ ምን እያረሽ ነው ብዬ ነው። ምን ሆነሽ ነው? ተረጋጊ እንጂ አረጋጊው ትላታለች። ደግሞ አንቺ ማትረቢ ወንድሜ አንድ ነገር ይሁንና አለቅሽም። አንቺ ነሽ ወንድሜ እንደዚህ ያረግሽው፣ በአንቺ ምክንያት ነው እንደዚህ የሆነው ብላ ስትጮባት፣ አረ እባክሽ ተይ እንጂ የተመረዘውም እኮ አንቺ ለእኔ በሰጠሽ ጁስ እኮ ነው። ተጠርጣሪ መሆን ካለብሽ አንቺ ነሽ እንጂ እኔ አይደለሁም አለቻት።
ከዛም በኋላ በጥፊ ልትመታ ስትል እጇን ይዛ አሁንስ አበዛሽው፣ በቃ ተረጋጊ፣ እኔ ወንድምሽ ምንም ነገር አላደረግኩትም። መጠርጠርም ካለብሽ አንቺ ነሽ እንጂ እኔ አይደለሁም። አንቺ እኮ ነሽ በጧቱ ምግብ ሰራሁልሽ፣ ጁስ ሰራሁልሽና ጠጭ ብለሽኝ እኮ የሰጠሽኝ እኮ አንቺ ነሽ። ለእኔ የተሰራውን ጁስ እኮ ነው እሱ የጠጣው። ስለዚህ እኔ አልጠረጠርም፣ መጠርጠርም ካለብሽ አንቺ ራስሽ ነሽ ትላታለች። ከዛም በኋላ እዛው ሲጨቃጨቁ ቢላዋን ታነሳለች። ጭራሽ የወንድምሽ ገዳይ አንቺ ነሽ እያልሽ ነው? እንዴት እኔ ትጠረጥርኛለሽ? እኔ እብድ ነኝ እንደ ወንድሜን የምመርዘው? ያምሻል እንጂ አንቺ የተረገምሽ ብላ ቢላዋን አንስታ ልትወጋ ስትል ሩት ትመጣለች። ሩት ደግሞ ያንን ነገር ስታይ በጣም ደንግጣ ነበረ። አረ እህቴ ተረጋጊ፣ እህቴ እንደዚህ ማድረግ የለብሽም ተረጋጊ፣ እህት ይሄ እኮ መጥፎ ነው፣ ትጎጃታለሽ። አንቺም ራስሽ እንዴ ራስሽን ለምን ችግር ውስጥ ታስገቢያለሽ? ተረጋጊ እያሌ ብትለምናትም ሳሮን ግን ልትሰማት አልቻለችም። ዞር በይ አንቺ አያገባሽም እያለች እህቷም ላይ ትጮህባታለች። ከዛም በኋላ ሩጣ ከህይወት ፊት ለፊት ስትቆም ሳሮን እህቷን በቢላ ወጋቻት። ይገርማል። የወንድሟ ሳያንሳት ደግሞ እህቷንም ደገመችው። ሳሮን በጣም ደነገጠች። ወይኔ አምላኬ ምን በድዬህ ነው? እህትና ወንድሞችን በዚህ በማትረባ ምክንያት በአንድ ቀን እኮ ገደልኳቸው። አሁን እናቴ ስትሰማ ምን ትለኝ ይሆን እያለችም ለይቶላታል። እንዴ ሳሮን እያበደች ነው እንዴ? ጉድፈላ ምንድን ነው በአንዴ ዱብዳ ወረደች እኮ። ምንድን አትረጋጋም እንዴ? እህቷንም ወንድሟንም በአንድ ቀን ይገርማል። ከዛም በኋላ ሩት ደም በደም ሆነች። እንግዲህ ህይወት በሩት ምክንያት ህይወቷ ሊተርፍ ችሏል እንጂ ሳሮን ልትገላት ነበረ። ከዛም በኋላ እንደምንም ብለው አፋፍሰው ወደ ሆስፒታል ይወስዷትና ህይወቷን አተረፉላት። ዴቭም ደግሞ ከሆስፒታል ተሽሎት ወጣ። ነገር ግን ሩት ለወንድሟ ዴቭ ደብቀዋለች። ምንም የሚያውቀው ነገር የለም። እቤት ያሉ ሰዎች ማን እንደወጋት ከህይወት በቀር ማንም ሰው አያውቅም። እንግዲህ ለዴቭ ያለችው መንገድ ላይ ሁለት ሰዎች ሲጣሉና ሲደባደቡ አይቻቸው ልገላግል ገብቼ ነው በድንገት ነው የተወጋሁት፣ ግን ተይዘዋል፣ አሁን ፖሊስ ይዟቸዋል ብላ ነበር የዋሸቻቸው ማለት ነው። ከዛም በኋላ እንግዲህ ዴቭም እህቱ የለችው ነበር። በነገራችን ላይ ቆይታ ከመጣች በኋላ እንዴት እንደዚህ ታደርጊያለሽ? ለሩት እኮ ይሄ አይገባትም ነበር፣ በጣም አጥፍተሻል እያለ ነገራት። ሳሩንም ደግሞ ይቅርታ ወንድሜ፣ እኔ እኮ ይሄ ይሆናል ብዬ አላሰብኩም ነበር። ደግሞ ሁለታችሁም እንደዚህ ስትሆኑ በጣም ፈርቼ ነበር። እኔ እኮ ይሄን ፈልጌ አልነበረም ስትል፣ አዎ ለሩት ይሄ አይገባትም። እሷ እኮ መንገድ ላይ ሰው ሲደባደብ አይታ አገላገላለሁ ስትል ነው የተወጋችው አላት። ምን ሰው ሲደባደብ እያለች ገረማት። ምክንያቱም ባለመናገሯና በመደበቋ ተገርማለች። ከዛም በኋላ ሳሮን ነገሩን ታረሳሳና እና አሁን አንተ እንዴት ነህ? እኔ እኮ በጣም ፈርቼ ነበር ወንድሜ፣ ሁለታችሁንም እኮ ማጣችሁ መስሎኝ በጣም ፈርቼ ነበር አለችው። ዴቭም ደግሞ ለእህቱ ደህና እንደሆነና እንድትሻለው ነገራት። ከዛም በኋላ እቤት ያሉት እነ ሳሚ ማን እንደዚህ እንዳደረገብህ ማጣራት አለብን፣ ነገሩ ተሸፋፍኖ ማለፍ የለበትም ቢሉትም ዴቭ ግን አሁን ላይ የሚያወሱ ሰላም መሆኑ ነው እንጂ ማን እንዳደረገበት ማወቅ አይፈልግም። እና አሁን እሱ ማወቅ የሚፈልገው ሩትን ማን እንደዚህ እንዳደረገ ነበረ። ሩትም ደግሞ ዋሽታዋለች። ሳሮን እንደሆነች ሁለታቸውም ገዳይ አልነገረችውም። ቢሰማ ግን ምን ይላል ዴቭ ምስኪን። ሳሚ ደግሞ ህይወትን ጠራት። አሁን ለምጠይቅሽ ጥያቄ መልስ እንድትመልሽልኝ ፈልጋለሁ። ይሄ ምን ይሰራል ካንቺ ልብስ ውስጥ አላት። እሱ ደግሞ ምንድን ነው አለችው። ይሄማ ምን እንደሆነ ታውቂያለሽ? እኔ የገረመኝ እንደዛ የምትዋደዱ በአንድ ነጠላ ካለበስን የምትሉ ሰዎች እንዴት ህይወቱን ለማጥፋት ፈለግሽ? ምን አደረገሽ? በምን ምክንያት ነው ልትገለው የተነሳሳሹ ብሎ ይጠይቃታል። ህይወትም ደግሞ በጣም ተናደደችና አንተ ያምሃል እንዴ? ምንድን ነው የምትለው? አንተም ለየልህ አበድክ እንዴ? መጠርጠርም ካለባት የራስህ ሚስት ናት። ሚስትህ በሰራችን ልጅ ውስጥ ነው፣ ለእኔ በተሰራ ልጅ ውስጥ ነው ዴቭ ጠጥቶት ለዚህ የተዳረገው እንጂ እኔ አይደለሁም። ስለዚህ መጠርጠርም ካለባት የራስህ ሚስት ናት ብላ
ነገረችው። ከዛም በኋላ ሩት በር ላይ ሆና ስታዳምጥ ነበረ። ህይወትም ስታያት በጣም ደነገጠች። ምክንያቱም በር ላይ ለምን እንደምታዳምጥ ግራ ገብቷት ነበረ። ውድና የተከበራችሁ ቤተሰቦች የህይወት መንገድ ክፍል 26 ይህን ይመስል ነበር። ሳሮን እንግዲህ እያበደች ነው። ይገርማል። በአንድ ቀን እህቷንም ወንድሟንም አታቸው ነበረ። በሷ ምክንያት ህይወታቸውን አደጋ ላይ ጣለቻቸው። ፈጣሪ ባይልኮ ሁለታቸውን በአንድ ቀን ሞተው ነበረ። ሩት ግን ምስኪን የህይወትን ህይወት አተርፋለሁ ብላ ራሷን አታ ነበረ። አንዳንድ ጊዜ መልካምነት ሲበዛም ለእንደዚህ ያጋጥማል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልኝ። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ መልካም ጊዜ ተመኘውላችሁ።